ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለግንቦት 6 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን። አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ፍትሃዊ የሆነ ድምጽ ሊኖራት እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ ይህንን ያሉት ኢትዮጵያ የተባበሩት መንግስታትን ድርጅት የ80 ዓመታት ጉዞ ምክንያት በማድረግ ትላንት ባዘጋጀችው ልዩ የመታሰቢያ ተንብሮች ማስታወቂያ መርሃ ግብር ላይ ነው። ጠቅላይ ሚኒስትር አብይ በንግግራቸው ድርጅቱ የዛሬውን ዓለም እውነታዎች በሚያንጸባርቅ ይበልጥ ፍትሃዊና ሁሉንም እኩል በሚወክል መልኩ ሊሻሻል እንደሚገባ አጽንኦት ሰጥተው አሳስበዋል። በተለይም አህጉሪቱ በወደፊት ዕጣ ፈንታዋ ላይ በቀጥታ በሚወስኑ ዓለም አቀፍ ጉዳዮች ላይ ጠንካራ ድምፅ ሊኖራት እንደሚገባ በመጥቀስ አፍሪካ ለተሻለ ዓለም አቀፋዊ ስርዓት ግንባታ የድርሻዋን ለመወጣትና ትልቅ ኃላፊነት ለመውሰድ ዝግጁ መሆኗንም ዳግም አረጋግጠዋል። በተጨማሪም ዓለም አቀፉ ማህበረሰብ በሰላምና ደህንነት፣ በልማት፣ በአየር ንብረት ለውጥና በቴክኖሎጂ እድገት ዙሪያ በቁርጠኝነት ሊሰራ እንደሚገባ ጥሪ አቅርበዋል። ወቅታዊ ተግዳሮቶች እርስ በርሳቸው የተሳሰሩ በመሆናቸው ጠንካራ አጋርነትና ዓለም አቀፍ ትብብር እንደሚጠይቁ ጠቅላይ ሚኒስትሩ ጠቁመዋል። ከፊታችን ያለው ተግባር ግልጽ በመሆኑ ዓለም አቀፋዊ ስርዓቱን ከዘመኑ ጥያቄዎች ጋር በሚጣጣም መልኩ ማደስና ማላመድ የግድ ይላል ነው ያሉት። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ብሪክስ ለሰላም ለጋራ ደህንነትና ለልማት መጠናከር ግንባር ቀደም ሚና መጫወት አለበት አሉ። የብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ ለጥንካሬ፣ ለፈጠራ፣ ለትብብርና ለዘላቂነት መገንባት በሚል መሪ ሀሳብ በህንድ ኒው ዴልሂ እየተካሄደ ይገኛል። በጉባኤው የተሳተፉት ጌዲዮን ጢሞቴዎስ ሁሉንም ሀገራት በፍትሃዊነት የሚያገለግል ዓለም አቀፍ ስርዓት ለመገንባት የተቀናጀ የባለብዙ ወገን ጥረት በአስቸኳይ ያስፈልጋል። አሁን ያለው የዓለም አቀፍ ቀውስ በአስቸኳይ ካልተፈታ በሀገራት ድንበር የማይገታ አስከፊ የኢኮኖሚ፣ የፋይናንስና የማህበራዊ አለመረጋጋት እንደሚያስከትል አስገንዝበዋል። በዚህም ብሪክስ ለሰላም ለጋራ ደህንነትና ለልማት መጠናከር ግንባር ቀደም ሚና በመጫወት ፍትሃዊና የተረጋጋ ዓለም አቀፍ ስርዓት ለመገንባት የበኩሉ ሚና መጫወት እንዳለበት አጽንኦት መስጠታቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ከሀገር የወጡ የኢትዮጵያ ቅርሶች በመንግስት ዲፕሎማሲያዊ ጥረት ወደ ሀገር ቤት እንዲመለሱ እየተደረገ መሆኑን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ገለጹ። በእንግሊዝ ሀገር የነበሩ የኢትዮጵያ ቅርሶች ወደ ኢትዮጵያ ተመልሰዋል። ቅርሶቹ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው፣ ዶክተር አራ ፓንክረስትና ተተኪ አርበኞች አቀባበል አድርገዋል። ረዳት ፕሮፌሰር አበባው አያሌው በዚህ ወቅት እንደገለጹት በተለያዩ ምክንያቶች ከሀገር የተወሰዱት ተዘርፈው የነበሩ የኢትዮጵያ ቅርሶች በመንግስት ዲፕሎማሲያዊ ጥረት እንዲመለሱ እየተደረገ ነው። በዛሬው ዕለትም የአፄ ቴዎድሮስ የእጃቸው የወርቅ አምባር፣ የፀጉራቸው ቁንዳላ ትንሽ ዘለላና የሸማ ሸሚዝ ቁራጭ ቅርሶች ወደ ሀገር ቤት መመለሳቸውን አስረድተዋል። ይህም በኢትዮጵያና በእንግሊዝ ተቋማት ትብብር የተገኘ ከፍተኛ የዲፕሎማሲ ውጤት መሆኑን ተናግረዋል። ቅርሶቹ በተዘጋጀላቸው ሙዚየም በክብር በማስቀመጥ ዜጎች ታሪክና ማንነታቸውን እንዲገነዘቡ ይደረጋል ብለዋል። በቀጣይም በተለያዩ ምክንያቶች የተወሰዱ ቅርሶችን ለማስመለስ የሚደረጉ ጥረቶች ተጠናክረው እንደሚቀጥሉም ገልጸዋል። ማህበራዊ አንትሮፖሎጂስትና ተመራማሪ ዶክተር አዋላ ፓንክረስ በበኩላቸው ቅርሶቹ ከአፄ ቴዎድሮስ ጋር ቁርኝት ያላቸው ናቸው ብለዋል። በእንግሊዝ የኪንግሶን ሮያል ሬጂመንት ሙዚየም ትረስት ሊቀመንበር ዶክተር ሮቢን ጃክሰን ከ150 ዓመታት በኋላ እነዚህን ቅርሶች ወደ ቤታቸው መመለስ መቻሉ ድንቅ አጋጣሚ መሆኑን ተናግረዋል። በመላ ሀገሪቱ ከ69 ሚሊዮን በላይ ዜጎች የጤና መድን አገልግሎት ተጠቃሚ መሆናቸውን የጤና ሚኒስቴር አስታወቀ።
የሕዝብ ተወካዮች ምክር ቤት ባካሄደው 20ኛ መደበኛ ስብሰባ የጤና ሚኒስቴርን የዕቅድ አፈጻጸም በገመገመበት ወቅት የጤና ሚኒስትር ዶክተር መቅደስ ዳባ እንደተናገሩት የጤና መድን ስርዓት በርካታ ዜጎችን ያቀፈና የአገልግሎት ፈላጊዎች ቁጥርም እድገት የታየበት ነው። ለዚህም የግብዓት እጥረት እንዳይፈጠር በትኩረት እየተሰራ ይገኛል ብለዋል። ከሚያስፈልገው የመድኃኒት አቅርቦት 70% የሚሆነውን በኢትዮጵያ መድኃኒት አቅራቢ አገልግሎት በኩል ለማሟላት እየተሰራ ሲሆን ቀሪው በመንግስትና በግል አጋርነት የሚሸፈን ይሆናል ብለዋል። በኢትዮጵያ ታምርት ንቅናቄና ለሀገር ውስጥ አምራች በተሰጠው ድጋፍ የሀገር ውስጥ የመድኃኒት አቅርቦት ድርሻም 46% መድረሱን አመላክተዋል። ጠንካራ የጤና ፋይናንስ ስርዓት በመዘርጋትና አሰራሮችን በማዘመን ለዜጎች የተቀላጠፈ አገልግሎት ለመስጠት በትኩረት እየተሰራ እንደሚገኝም ሚኒስትሯ ጠቁመዋል። የጤና ሚኒስትር ዶክተር መቅደስ ዳባ ከሕዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ማብራሪያ በመላው ሀገሪቱ 69 ሚሊዮን ዜጎች የጤና መድን አገልግሎት ተጠቃሚ መሆናቸውን ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ7 ቀናት ሲካሄድ የቆየው የቅዱስ ሲኖዶስ ምልዓተ ጉባኤ የተለያዩ ውሳኔዎችን በማሳለፍ በዛሬው ዕለት ተጠናቀቀ። ምልዓተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነትና ክብር እንዲሁም ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ የተለያዩ ውሳኔዎችን በማሳለፍ ነው የተጠናቀቀው። የቤተክርስቲያኗን አንድነት መጠበቅና ማስጠበቅ የቅዱስ ሲኖዶስ ተግባር በመሆኑ ጥንታዊትና ሐዋርያዊት የሆነችውን ቤተክርስቲያን ሉዓላዊ ክብሯ ተጠብቆ እንድትቀጥል የሀገራዊ ሰላምና የቤተክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል ቅዱስ ሲኖዶስ ወስኗል። 7ኛው ጠቅላላ ሀገራዊ ምርጫ ሰላማዊ ነው እንዲካሄድና ምርጫው ኢትዮጵያን ዘላቂ ሰላምና መረጋጋትን የሚያስገኙ ነው እንዲጠናቀቅ ቅዱስ ሲኖዶስ በአጽንኦት አሳስቧል። በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያን ሰብአዊ መብታቸው እንዲከበር የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉም ቅዱስ ሲኖዶስ ሐዋርያዊ ጥሪውን አቅርቧል። ተመልካቾቻችን ከኢሳት ነጻ ሕዝብ ሚዲያ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። የሰው ሰራሽ አስተውሎት ሞዴሎች ግጭትን ለመተንበይ ጥቅም ላይ ይውላሉ ተባለ። ቀደም ያለ ግጭትን በመረጃ ምንጭነት መጠቀም ግጭቶችን ለመተንበይ የተሻለው ዘዴ እንደሆነ የዘርፉ ሳይንቲስቶች ይመክራሉ። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። በአሜሪካና በኢራን መካከል ያልተረጋጋ የተኩስ አቁም መደረጉን ተከትሎ የሰው ሰራሽ አስተውሎት ባለሙያዎች ግጭቱ ቀጥሎ ምን አዲስ ምዕራፍ ውስጥ ሊገባ እንደሚችል ለመተንበይ እየታገሉ ነው። አርቲፊሻል ሞዴል ከዚህ የተሻለ ሊያውቅ ይችላል እየተባለ ነው። ከዚህ አንጻር በኢራን ህዝባዊ አመጽ ይነሳል ወይ ተብሎ የተጠየቀው የሰው ሰራሽ አስተውሎት በ2026 የኢራን አገዛዝ የመውደቅ ወይም የመተካት እድልን 20% ብሎ አስቀምጧል። ይህ ትንበያ የተዘጋጀው አንዳች ምስጢራዊ የደህንነት መረጃ ሳይጨመርበት ነው ተብሏል። የተቀናጀ ስትራቴጂያዊ ትንበያ በፌብሩዋሪ ወር ላይ ነው ተጠናቆ ወደ ስራ የገባው። የተሻለና ጠቃሚ አገልጋይ ተብሏል። ይበልጡን ደግሞ በፖሊሲ አውጪዎች ዘንድ አሰላሳዮችና ተመራማሪዎች ግጭቶችና የፖለቲካ አለመረጋጋቶችን ቀድሞ ለመተንበይ የሰው ሰራሽ አስተውሎትን እየተጠቀሙ ነው። ግጭትን የሚተነብዩ ኮምፒውተሮች ሞዴል ለረጅም ጊዜ ግራ የሚያጋቡ ውጤቶችን ያስገኙ ነበር። የቅርብ ጊዜ በማሽን የሚታገዙ የቋንቋ ሞዴሎች በርካታ መረጃዎችን በቅጽበት የማቅረብ ዕድል ፈጥሯል። ሞዴሎች ስልጠና ሲሰጣቸው ያለፉ ግጭቶች ላይ በመመስረት ነው። በዚህም ለግጭቱ አመላካች የሚሆኑና የወደፊቱን ሊጠቁሙ የሚችሉ ነገር ግን ለሰው ልጅ ሊታዩ የማይችሉ የውጤት ትንበያዎች ያጋጥማሉ ተብሏል። በግብዓትነት የሚሰጡት ቀደም ሲል የተፈጸሙ ወንጀሎች፣ የህዝብ ጤና አጠባበቅ፣ ተቃውሞዎች፣ የአየር ንብረት፣ የኢኮኖሚና የፖለቲካ ለውጦች ናቸው። በጥቅሉ ሲታዩ ዲሞክራሲን ወደ ኋላ የሚጎትቱ የወደፊቱን የሚተነብዩ አሁን ከሳተላይት ወደሚገኙ ምስሎች፣ ድሮኖችና የማስጠንቀቂያ ካሜራዎች ፊታቸውን እያዞሩ ነው። ዓላማውም በተነሳው ጉዳይ ዙሪያ ጠቃሚ ነጥብ ለማግኘት ነው ተብሏል። በጎዳና ህይወት የትራፊክ ሁኔታና የተቃዋሚዎችን መሰባሰብ በተመለከተ ምን ማድረግ እንደሚቻል ሐሳብ ሊገኝ ይችላል ተብሏል። የግጭቶችን ለመተንበይ የተሻለው ቀደም ያለ ግጭትን በመረጃ ምንጭነት መጠቀም እንደሚገባ የዘርፉ ሳይንቲስቶች ይመክራሉ። ትንበያ መረጃዎችን በመጠቀምና አመላካቾችን እንደ ሕፃናት ሞት፣ የሰላም ድርድሮች የመሳሰሉትን በመጠቀም እስከ 6 ወር ድረስ ሊያጋጥም የሚችል የተደራጀ የፖለቲካ ቀውስን ቀድሞ መጠቀም ይቻላል እየተባለ ነው። እንደ አብነት የሚነሳው በጁላይ 2023 የብራዚል ሴራ ግዛት ወንጀለኛ ቡድኖች መካከል ሊኖር የሚችለውን ግጭት ቀድሞ ተተንብዮ ነበር። 2 ጦርነቶች፣ 4 ጥቃቶች በሲቪሎች ላይ ደርሳሉ፣ ነገር ግን የቦምብ ጥቃት አይኖርም ብሎ ነበር።
ትንበያ በተባበሩት መንግስታት የተለያዩ ኤጀንሲዎችና በደች የውጭ ጉዳይ ሚኒስቴር ጥቅም ላይ የዋለ ነው። መረጃው የዘ ኢኮኖሚስት ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።